ምንም በላት عوض نون ምንም በላት عوض عوض عن التنوين أحسن نون عوض ናት ሙስሊሙን ያለው ላይ ተንዊኗ ያቺን ተምረን ማለት ነው طيب ስለዚህ ይሄ በፋይል ጊዜ የመጣ በረፍዕ ጊዜ አልሙሂም በረፍዕ ቦታ ማን ነው የሚጨምረው ማለት ነው ማለት ያለብን ዋውና ኑን ነው ዋውና ኑን ለጀም ሙዘከር ሳሊም ማን ተክቶ ይመጣል ضمان ተክቶ ይመጣል ضمان ተክቶ ይመጣው ማን ነው ዋው ኑን عوض ናት ዞሮ ዞሮ ዋውና ኑን የሚጨምረው ለጀም ሙዘከር ሳሊም እቺ ዋዋ ደግሞ ضمان ተክታ በጀም ሙዘከር ሳሊም ጊዜ ትመጣለች طيب በነስብ ጊዜ እኒ رأيت المسلمين رأيت فيل وفاعل نلافو فيلنا فاعل ማለት رأى فيل ነው ታ ፋይል ናት ማንን አየ رأيت አየሁ ማንን አየሁ አለ المسلمين የሚለው المسلمين مفعول به አይደል ምን ቦታ ነው የወደቀው ነስብ ቦታ ነው የወደቀው مفعول به ነስብ ነው ነስብ ቦታዎች ደግሞ ብዙ ናቸው የነስብ ቦታዎች مفعول به አለ መስደር አለ ብዙ አይነት ሆነው ይወድቃሉ አልሙሂም እዚህ ጋር መሐለ ሸይዳችን ነስብ ቦታ ሲወድቅ በጀም ሙዘከር ሳሊም ዓላማው ምንድነው የሚለው ነው ብቻ ነው መሐለ ሸይዳችን እዚህ ጋር ማለት ስለዚህ ማን ነው ዓላማችን ያና ነው ስለዚህ መፍዑል ቢሂ منصوب وعلامة نصبه من بلو نصبه الياء ما ننتكى نيابة عن الفتحة نيابة عن الفتحة من المعنى ይሄም ግልጽ ነው نيابة عن الفتحة ማለት رأيت مسلما ነበር እዚህ ጋር ግን ምን ሆነ رأيت مسلمين هنا ሚሟ ቀጥታ ያን ነው የምትከተለው ወይ ህዋው ነው የሚከተለው እንጂ ኢዕራብ አይደለም ይሄ ሚሟ ያለው ሐረካ ሚም ቺውባም ስለሆነች ይሄም ሆነ ከስር ነው ከስር ነው ከስር ከሆነ ከስር ነው እንጂ ሚሟ ላይ ኢዕራብ አናይም ስለዚህ ምንድነው የሚሆነው በጀሙ ሙዘከር ሳሊም ጊዜ ኢዕራቡ ከዚህ ይነቀልና ሚም ላይ ያለው ኢዕራቡ يعني ማዕናው ኢዕራብ ማዕናው ይነቀልና ወደ ያ ይሄዳል ይተካል ማን ተካው ሐረካ ማን ተካው ፊደል ይተካዋል ማለት ነው ስለዚህ ኒያበተን አኒል ፈትሐ ይሆናል ማለት ነው ኒያበተን አኒል ፈትሐ ነው አንኑ አሁንም عوضን አኒ ተንዊን ይሆናል ማለት ነው ስለዚህ ጀም ሙዘከር ሳሊም የሚለው ነገር ያናኑን ወይም ዋውን ሲጨመር ያናኑን ከተጨመረ يحتمل ان يكون للجر ويحتمل ان يكون للنصب عامل ነው የምናየው ማለት ነው አሁን እዚህ ጋር በነስብ ቦታ ነው በየነገርኳችሁ ዞሮ ዞሮ ነስብ ከሆነ ያናኑ እንደሚጨመር ማወቅ ነው በጀር ይዚስ መረቱ بالمسلمين مسلم ስንል አሁን الباء حرف جر الباء حرف جر مبني على من ልበለው مبني على من ልበለው با حرف እንዴት ነው አድርገን ኢዕራብ የምናደርገው حرف ኢዕራብ ሲደረግ ባገኛችሁበት ከስር ከሆነ ከስር ضم ከሆነ ضم فتح ከሆነ فتح ባገኛችሁበት ነው ኢዕራብ የምታደርጉት ስለዚህ مبني على الكسر ነው አለው ማለት ነው አይዋ ከስር ነው አለ ማለት مبني على الكسر ነው ለምን حرف ምንም ኢዕራብ ስለሌለው ቀጥታ مبني ነው አይዋ طيب ስለዚህ بالمسلمين የሚለውን المسلمين مجرور አይደል مجرور ሆኗል በማ مجرور بالباء يس اوكي جرنا اوكي علامه ምንድነው وعلامه جره الياء نيابة عني
المثنى نا الجمع مذكر መጀመሪያ ዓላማቸውን እንይ በደንብ ይዩት ለረፍዕ ዓላማው ሙሰና ላይ አሊፍ ነው አሊፍና ኑን ነው ለነስብ ዓላማችን ያና ኑን ነው ለጀር ዓላማችን ያና ኑን ነው ረፍዕ ላይ እዚህ ጋር ጀም ሙዘከር ሳሊም ላይ ረፍዕ ዓላማችን ዋውና ኑን ነው ለነስብ ዓላማችን ያና ኑን ነው ለጀር ዓላማችን ያና ኑን ነው ከዚህ ውስጥ የማይመሳሰለው ማን ነው በምን ጊዜ ነው የማይመሳሰለው ከዚህ ውስጥ በምን ጊዜ ነው የማይመሳሰለው ናስ ነው አሁን መለስኩ አይዋ በቃ ይሄን ያልኩት በረፍዕ ጊዜ አይመሳሰልም ለምን በቃ ሙሰና ረፍዕ ሆኖ ከመጣ አሊፍና ነው የሚጨመረው በቃ ረፍዕ አሊፍና ነው ከመጣ ሙሰና ሆኖ እርግጠኛ ናችሁ ዋውና ነው ከመጣ ረፍዕ ቦታ ነው የተመጣው ማለት ነው ጀምዕ ሙዘከር ሙናን አወቃችሁ ማለት ነው ስለዚህ በሁለቱም ምንም አይነት ምስስል የለም በምን ጊዜ በረፍዕ ጊዜ ማለት ነው አሁን ጥያቄው በጀር ጊዜና በነስብ ጊዜ የሚያመሳስላቸው ማለት ነው ለምሳሌ رأيت المس ስትሉ አሁን የረፍ መሆኑን አውቃችኋል ለምን ከተባለ ያናኑ ከተጨመረ ወይ ሙሰና ነው በነስብ ጊዜ ወይ በጀር ጊዜ ነው ወይም ደግሞ ጀም ሙዘከር በነስብ ጊዜ ወይ በጀር ጊዜ ነው ብላችሁ የምትሉት አሁን መጀመሪያ የምትለዩት ይሄ ቃል ሙሰና ነው አይደለም ወይ ነው ጥያቄው የመጀመሪያው ጥያቄያችሁ ነው ለምን ሊሆን ይችላል ምክንያቱም ራአይቱ ብዬ ሙሰናን ማድረግ ይችላል እዚህ ቀጥታ እንትን ማድረግ ይችላል እንትን ማድረግ ይችላል ሙሰና ማድረግ አለ ጀም ማድረግ ይችላል ምክንያቱም ለሁለቱም ይመቻል ቃሉ ለሁለቱም ይመቻል በምድር ምለየው ከያ በፊት ያለችው ቃል ከስር ከሆነ ወደዚህ ይሄዳል ፈትህ ከሆነ ወደ ማን ይሄዳል ወደዚህ ይሄዳል ማለት ነው ፈትህ ካረጋችሁት ከያ በፊት ከጭማሪ በፊት ከነዚህ ጭማሪ በፊት ያለው ቃል ፈትህ ከሆነ ቀጥታ ወደ ሙሰና ይሄዳል ከስር ከሆነ ወደ ማን ይሄዳል ወደ ጀምዕ ሙዘከር ይሄዳል ማለት ነው ስለዚህ ራአይቱ ሙስሊመይን ካልኩኝ ሙሰና ነው ማለት ነው ራአይቱ ሙስሊሚን ካልኩኝ ጀምዕ ነው ማለት ነው በዛ ነው የምንለየው ማለት ነው ማቀብሉ ከያ በፊት ያለውን ሐረካ ያዋለው ማለት ነው አይ ሐረካ ከሌለው እስካላችሁኝ ሐረካ እንደ ባይኖርስ ሐረካ ከሌለው ደግሞ ሲያውቁ ማየት ግዴታ ይሆናል አይዋ ሲያውቁ ማየት ግዴታ ይሆናል አሁን ሐረካ ያልተደረገባቸው ቃላቶች አሉ ሙስሊመይን ብለህ ስታወራ ሙስሊም ነው ስታወራ ያለፈው ቃል ስለማን ነው እያወራ ያለው ስለ ሁለት ነገር ነው እያወራ ያለው ሙሰና አድርገው ስለ ጀምዕ ከሆነ ጀምዕ አድርገው ነው ማቀብሉ ሲያውቁን አይተን ነው የምንወስነው እሱን ማለት ነው ሐረካ ካለው ግን በዚህ እንለየዋለን ሐረካ ከሌለው ግዴታ ማቀብሉ ምንድነው እያወራ ያለው ስለ ሁለት ነገር እያወራ መጥቶ ከሆነ እንደ እንትኑ አይታችሁ ፈትህ ታረጉታላችሁ ፈቆይ ከስር ታረጉታላችሁ ግን በዛ ተለይቷላችሁ አሁን ቢያንስ እናንተ ማወቅ አለባችሁ ኦኬ ፈትህ ከሆነ ሙሰና መሆኑን ወቁ ከስር ከሆነ ጀም መሆኑን ወቁ ያን ካወቃችሁ ከዛ ሲያውቁ ደግሞ ወደፊት የሚመጣ ነገር ነው አሁን ግን ቢያንስ ሙስሊመይን ከተባላችሁ ሁለት መሆኑ ሙሰና መሆኑን ወቁ ከስር ከሆነ ደግሞ ጀም መሆኑን ወቁ ይሄ ግዴታ ነው እዚህ ላይ ይሄ ማወቅ ግዴታ ነው ከዛስ የጀር አሁን ራአይቱም ቢሆን ደግሞ እሺ መረርቱ ደግሞ ባረገው መረርቱ ሁለት የቤት ስራ ነው የሚሆንባቸው አሁን ይሄም አሁን ያህተሚል ቦታዬ ምንድነው አሁን ይሄ ምንድነው ይሄ ምንድነው የላይኛው ምንድነው ለምሳሌ አንድ ነው ሁለት ላልከው አንድ የምንድነው ሁለት የምንድነው ቦታው ሙሰናና ጀምዕ ለየን ማለት ሙሰናና ጀምዕ አሁን የፈትህ ከሆነ የሙሰና ነው ከስር ከሆነ ደግሞ የጀምዕ ነው አለ እሺ የምሳሌ ፈትህ ነው አለና የሙሰና ነው አለ እሺ የጀር ነስ ቦታ ነው ካልንስ በምንድነው የምንለያየው ሙሰና ነው ውስጥ አስገባ ነው ፈትህ ስለሆነ ማቀብሉ ስለሁለት ለሚወራ ፈትህ አድርገውና ሙስሊመይን ይልበል እዚህ ጋር ሙስሊመይን ይልበል አልኩኝ ይሄን ፈትህ አድርገው ነው ከዛ እንደዛ ካረኩት በኋላ ኦኬ ምን ብዬ ልለየው ደግሞ እንደገና
ይሄ ነገር ሙስሊም ሙሰና አደረኩትኝ። እሺ ታዲያ የምንድነው የጀረው ነስብ በሰሪዎቹ ያለን ማለት ነው። ሰሪዎቹ ማለት ከዛ በፊት ከሙስሊሜን ከሚለው በፊት አሚል ሰሪው ማን ነው? ቺቺ ትጀራለህ። ስለዚህ ቦታው የጀር ነው ማለት ነው። ከዚህ በፊት ያለው አሚል ምንድነው? ራአይቱ። ስለዚህ ራአይቱ አየሁኝ መፍዑል የሚታይ ነገር ይፈልጋል መፍዑል ቢ። ስለዚህ መፍዑል ቢ ደግሞ መንሱብ ነው እያላችሁ ትለያላችሁ። ይሄን ወደፊት ገና እየተማራችሁ የምትለዩት ነገር ነው። ችግር የለውም። እዚህ ጋር መሐል ላይ ያላችሁ ግን ምንድነው በጀር ቦታ ሲመጣ በነስ ቦታ ሲመጣ ዓላማው ምንድነው ነው? ያንኑን ነው ይመሳሰላል። አዎ ወደፊት እየለያችሁት በሰሪዎቹ እየለያችሁት ትሄዳላችሁ። እሱ ችግር የለውም። አሁን ግን ሁሉም ገና ሰሪዎቹ ስላላወቃችኋቸው ገና እሱ ወደፊት ነው የምትለዩት። ግን የጀምና የሙዘከር ልዩነት በዚህ መልኩ ታመጣላችሁ። ስለዚህ የረፍ ቦታ አንድ አይነት ነው። በነስብና በጀር ጊዜ ግን ወይ ሲያቀያያችሁ ነው ወይ ሐረካውን እያያችሁ። ሐረካ ከመጣ ይሄው ከስርና ፈት እያደረጋችሁ መለየት ነው። ሐረካ ከሌለው ግን ያለፈውን እያያችሁ ይሄ ነገር ሙሰና አድርገው ሙጀመል አድርገው ቢያንስ እናንተ ሙሰና አድርገው ጀመል አድርገው ያላችሁት እኮ ይሄኛው እንደሚመሳሰልና በዚህ ስለሚለይ ስለምታውቁት ነው። የማያክሰው ይሄን በዚህ እንደሚለይ የማያክሰው እኮ ሲያቅ የሚባል ነገር ነው። ይሄንን የማይለይ